እናስጥልን የዳማከሴ ክፍል 2 ፕሮግራማችን ዛሬም ተመልሷል። ከሚኒስትር ዲኤታዋ ሰላማዊት ካሳ ጋር ነው ቆይታ ያደረግነው። ከባለፈው ሳምንት የቀጠለ ነው። አብራችሁን እንድትሆኑ በአክብሮት ነው የምንጋብዘው። ወደ ኮሚኒኬሽን ልመልስሽ ነው እንግዲህ መግቢያ ላይ እንዳነሳሁት አንቺ መሀል ላይ አንስተነው ነበር። ኮሚኒኬሽን በመካከል ቆሞ ነበር። ከዛ በኋላ እንግዲህ ጦርነት ከተጀመረ በኋላ ድጋሜ ተቋቁሟል። ምን አይነት መዋቅሮችን ይዞ መጣ? ምክንያቱም ክልልም ወረዳም ድረስ አለ አይደል? መጀመሪያም ሲፈርስ እናስታውስ ከሆነ ወደ 700 ያህል ሰራተኞች ነበሩት፣ በውስጡ ባለሙያዎች ነበሩ። ያው በተለያዩ የመገናኛ ብዙሃኖች ወደ ተበታትነዋል። መንግስት ኮሚኒኬሽን ባልነበረበት ጊዜ በኮሚኒኬሽን ጋፕ መፈጠሩ ወይንም ክፍተት መኖሩን መቼም ማለት ገሃድ ነው። ባይሆን ኖሮ አሁንም አስፈላጊ ሆኖ አይመጣም ነበርና የመንግስትን አፍ ናሬት የሚያደርጉ ነገሮች አስፈላጊ ስለነበሩ ይመስለኛል አመጣጡ። ግን በውስጥ ምን ለውጦችን ይዞ መጣ? ከፕራይም ሚኒስትሩ ከፒኤም ኦፊስ ካለው ፕሬስ ሴክሬታሪት ምንድነው የሚለየው? ምክንያቱም አሁን እንደ አሜሪካ ላለ ሀገር ምንድነው ዲሴንትራላይዝ የሆነ ነገር ስለሆነ የነጩ ቤት አፍ እነሱ በፈለጉት ሰርተው የሚያወሩበት ነው። ፕሬስ ሴክሬታሪው እናቀዋለን። የአሜሪካን ከወሰደን የኛ ፕሬስ ሴክሬታሪ ማለው መንግስት ኮሚኒኬሽን ጉዳዮችም አለና በሁለቱ መካከል ያለው አንድነት ልዩነት ምንድነው? አሁን ምን አዳዲስ መዋቅሮችን ይዞ መጣ? ፕሬስ ሴክሬታሪ ልዩነቱ የፕራይም ሚኒስትር ኦፊስ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ዋና ትኩረቱ ጠቅላይ ሚኒስትሩ ያከናወናቸው ያሉ ስራዎችን፣ እንቅስቃሴዎችን በተመለከተ ኮሚኒኬት ማድረግ ነው። ለእነሱን የሚመለከቱ መረጃዎችን ለሁሉም አካላት ማድረስ ነው። ወደ መንግስት ኮሚኒኬሽን ስንመጣ ትንሽ ሰፋ ይላል። ምን ላይ መሰለሽ ሰፋ የሚለው እንዲሁ መዋቅሩን መጀመሪያ እንነጋገርና በሚኒስትር መስሪያ ቤት ደረጃ ሚኒስትሩ አሉ። ከዛ በኋላ ሁለት ዴታዎች አሉ። ሁለቱ ዴታዎች አንደኛው የሚዲያ ግንኙነት፣ መገናኛ ብዙሃን ግንኙነትን፣ የሚዲያ አጀንዳ ቀረጻን እና ሚዲያ ሞኒተሪንግን ይሰራል። አንደኛው ደግሞ የክልሎች መዋቅርን፣ የተቋማት ኮሚኒኬሽን መዋቅርን በተመለከተ ዋና ትኩረቱን አድርጎ ይሰራል። በጣም ሰፊ ነው። በነገራችን ላይ ኮሚኒኬሽን ዘርፉ ሰፊ ነው። ያው መግለጫዎች፣ ወቅታዊ መግለጫዎችን ብቻ ስንሰጥ የቃል አቀባይነት ሚና አንዱ ሚናው ነው። ዋነኛ ሚናው በክልሎች መካከል የተናበበ የኮሚኒኬሽን ስትራክቸርን ወይም መዋቅርን መገንባት ነው። ከፌደራል ጀምሮ እስከ ክልሎች እስከ ታች እስከ ወረዳ ድረስ የሚወርድ የኮሚኒኬሽን መዋቅር ያስፈልገዋል። ኮሚኒኬሽን ባልነበረበት ጊዜ አንዱ ትልቁ የተዳከመው ነገር ይሄ መዋቅሩ ነው። መዋቅር በሌለበት የመንግስት ስራን ማከናወን በጣም አስቸጋሪ ነው። በተለይ ደግሞ የመንግስት አጀንዳን ለመንገር መረጃዎች መምጣት አለባቸው። ወረዳ ላይ የሚከናወኑ ስራዎች በተለያዩ ክልሎች ለምሳሌ አማራ ክልል ላይ ያለ አንድ ወረዳ እየሰራቸው ያሉትን የልማት ስራዎችም ቢሆን የጸጥታ ችግሮችም ካሉ ሌሎችም የህዝብ ጥያቄዎችም ካሉ ላይ ፌደራል ድረስ ደርሶ መፍትሄ ሊሰጣቸው የሚችላቸው አካል ጋር መድረስ አለበት። ያ መረጃ ያ መምጣት የሚችለው መዋቅሩ ሲኖር ነው። አንዱ ስራው እሱ ነው። ሁለተኛው አጀንዳ ነው። መገናኛ ብዙሃኖቻችን የተለያየ ቀለም አላቸው። ዋልታ የራሱ ቀለም አለው፣ ኢቢሲ የራሱ ቀለም አለው፣ ፋና የራሱ ቀለም አለው። ሁሉ መገናኛ ብዙሃን በራሳቸው የሚሰሩበት የኤዲቶሪያል ፖሊሲ ያላቸው ኢንተርቴይን የሚያደርጉት ወይም የሚያስተላልፏቸው ዘገባዎቻቸውም የራሳቸው ቅርጽና ይዘት አላቸው። እንደ ሀገር ግን ትልልቅ አጀንዳዎች አሉን። እነዛ አጀንዳዎቻችን ላይ መረጃ መቀያየር አለብን። ሚዲያዎች አንዱ አሁን ያኔ ያው ኮሚኒኬሽን ባልነበረበት ጊዜ እኔም ጋዜጠኛ ነበርኩኝና አንዱ ትልቁ ችግራችን ስለምን ጉዳይ ማንን እናናገር የሚለው ነው። በዚህ ጉዳይ ላይ ማን ነው መረጃ ሊሰጠን የሚችለው የሚለው ጉዳይ በጣም በተለይ እንዲህ ወቅታዊ ጉዳዮች ይከሰቱ በነበረበት ጊዜ በጣም ፈታኝ ነበር። ያው አንቺም እርግጠኛ ነኝ ታስታውሻለሽ ሂደቱንና ይሄ ቢያንስ ኔትወርክ መፍጠር ይቻላል። ለምሳሌ ከንግድ ጋር የሚገናኙ አንዳንድ ችግሮች ቢከሰቱ ወይንም የህዝብ ጥያቄዎች ቢመጡ እና መገናኛ ብዙሃኑ ኦኬ በዚህ ጉዳይ ላይ እንደዚህ መረጃ እንፈልጋለን ቢሉ ኔትወርክ እናደርጋቸዋለን ማለት ነው። ወደ የሚመለከተው ሚኒስቴር መስሪያ ቤት በኩል
እንመራቸዋለን። ምክንያቱም መዋቅር አለን ማለት ነው። እኛም የኮሚኒኬሽን መዋቅሩ ጋር ቋሚ የሆነ ግንኙነት ስላለ በየሚኒስቴር መስሪያ ቤቱ መረጃ ፍሰቱን በጣም ያቀለዋል ለመገናኛ ብዙሃኑ። ከዛ ባሻገር ደግሞ በክልሎችም ጭምር የሚካሄደውን የመረጃ ፍሰት ለማቅለል ያግዛል። ሁነቶችም አሉ፣ ሀገራዊ ሁነቶች አሉ። እነዛን ማስተባበር፣ ሀገራዊ ቀለም ቅርጽ እንዲኖራቸው ማድረግ፣ መንግስትን ወክሎ ደግሞ መረጃዎችን ማስተላለፍ፣ እነዛን በዓላት የተመለከቱ ፍሬም የተደረጉ ሀገራዊ መልእክቶችንም ለማስተላለፍ ያግዛል። መንግስት ኮሚኒኬሽን አንዱ ስራው ይሄው ስለሆነ ማለት ነው። በጣም ብዙ የምናቅዳቸው ነገሮች አሉ፣ ብዙ መስተካከል ያለባቸው ነገሮች አሉ። መደበኛ ሚዲያው ብቻ ሳይሆን አሁን ትልቁ እንደው መልካም አጋጣሚም ነው ፈተናም ነው የዲጂታል ሚዲያው ራሱን የቻለ አቀራረብ ያስፈልገዋል። ራሱን የቻለ ቁጥጥር ማለት ይከብዳል። ምክንያቱም የዲጂታል ሚዲያ እንዳይቆጣጠሩት ሆኖ የተፈጠረም ስለሆነ ለመቆጣጠር ሳይሆን ሀሳብ ለመመገብ መረጃዎችን በተገቢው መልኩ ለመስጠት። ምክንያቱም የመረጃ ክፍተት ሲፈጠር ነው አይደለ ሌሎች የተሳሳቱ መረጃዎች ያንን ለመሙላት የሚፈበረኩት። ስለዚህ ቢያንስ ለዲጂታል ሚዲያው ለሶሻል ሚዲያው የሚሆኑ ራሱን የቻለ አቀራረብ ያስፈልገዋል። መደበኛ ሚዲያውን አድሬስ የምናደርግበት ወይም የምንደርስበት መንገድና ዲጂታል ሚዲያውን የምንቀርብበት መንገድ የተለያየ ነው መሆን ያለበት። ተመሳሳይ መንገድን ተከትለን ማግኘት አንችልም። ቅድም ስናወራ እንደነበረው የሰከንዶች ጉዳይ ነው። ሰዎች በጣም በአጭር ጊዜ ውስጥ ያላሰብናቸው ብዙ መረጃዎች አንዴ አውጥተውት እናገኛለን፣ እኛ ሳንዘጋጅበት ማለት ነውና አንዱ ያኔ በጦርነቱ ጊዜ በጣም ትልቁ ፈተና የነበረው እሱ ነው። ሰዎች ያገዙ የረዱ እየመሰላቸው ብዙ መረጃዎች ይወጡ ነበር፣ የሰራዊቱን እንቅስቃሴ የሚያሳዩ እዛ ደርሷል የሚኑ ኮሜንታተሮች በጣም ማተር የሚያደርጉ በተለይ በሰው ህይወት ላይ ውጤት ሊያመጡ ይችሉ የነበሩ ጉዳት ሊያመጡ ይችሉ የነበሩ ነገሮች እንደዋዛ ይወጡ ነበርና በሶስተኛው ዙር በነበረው የጦርነት ሂደት ውስጥ በጣም መቆጣጠር ይቅርታና እዚሁ ላይ ግን ምናልባት ከመንግስት የሚታይ እንደው አብሮ ቢታሰብበት ብለን እናስባቸው እነዚሁ ግለሰቦች ከዛ መጥተው ደግሞ በመንግስት ትላልቅ ተቋማትን ሲጎበኙ ልክ የሚመለከተውም አካል ልክ የመንግስት አካል ናቸው ብሎ እስኪወስድ ድረስ አይደል የተለመደ ቃል ሁሉ አለ። መንግስት እንዲህ የሚያደርግላቸው መንግስት እንዲህ የሚያደርጋቸው እየተባለ እንደዚህ ነው ሁሉ ይጠቀሱ ነበር። እንደ ሚዲያ ብዙ ቴሌቪዥኖችም ላይ የጋበዘን ሁሉ ያወጋናቸው ሰዎች ሁሉ እንዳሉበት መዘንጋት የለበትም። በመንግስት በኩል ራሱ ምንድን መደረግ ያለበት ይሄ እንደዚህ አድርገው እየጎዱ እንደነበረ ታወቀ የሚታወቅ ነገር ነው። አንዳንዱ እንደውም አትበሉ የሚባል ነበረ የቱ ጋር እንዳለው አትናገሩ እና ሁለቱ አይጋጭም። ተማርን ያልኩሽ እሱን ነው። አንዳንዱን ነገር አየሽ ተዋክተሽ ማታሸንፊውን ነገር እኮ ወደ ራስሽ ማምጣት አለብሽ ብለሹ በተቻለ መጠን ለመቆጣጠር ሞክረሽ ምንም ብለሹ በኋላ ላይ ግን አሁን ራሱ የዲጂታል ሚዲያ ሶሻል ሚዲያውን ስትመለከቱ ለቁጥጥር ይሄ ለአንድ ቦታ ሴንትራላይዝድ ለመሆን እንዳይመች ተደርጎ ነው ራሱ ዲዛይኑ ከመነሻውም ስታስቢ የመረጃ ሴንትራላይዝ የመደረግን ሐሳብ ለመቃወም ነው። በዓለም አቀፍ ደረጃም እነዚህ ነገሮች በስፋት የሚሰራጩት ያሉት አፕሊኬሽኖቹ ራሳቸው ስሪታቸው እነሱ ስለሆነ ስለዚህ መዋጋት ማትችዩን ወይንም ደግሞ ተዋግተሽ ውጤት ማታመጭበት ከሆነ ቢያንስ ሀገር እንዳይጎዳ ህዝብ እንዳይጎዳ ከተቻለ ደግሞ እንዲጠቅም ማድረግ ያስፈልጋል። ስለዚህ የኮሙኒኬሽን አንዱ ስትራቴጂ እሱ ነው። መማር የነበረብንም እሱ ነው። በህግ መጠየቅ ያለባቸው አካላት እንዲጠየቁ ተደርጓል። በትክክልም በተጨባጭም ወንጀል ሰርተው የተገኙ ማስረጃ የተገኘባቸው አካላት እንዲጠየቁ ተደርጓል። የሚታወስ ነው ጉዳያቸው አሁንም ድረስ በፍርድ ቤት የተያዙ በጣም በርካታ አካላት አሉ። ከዛ ባሻገር ግን በተለይ ደግሞ ይሄ ሐሰተኛ መረጃ ስርጭትን በተመለከተ መደበኛ ሚዲያው ላይደርስባቸው የሚችሉ ወይንም በመደበኛ ሚዲያው ፍጥነት ልክ ሶሻል ሚዲያው ፈጥኖ የሚሄድ ከሆነ እናኛ መጠቀም ካለብን ያንን ፕላትፎርም መጠቀም ባለብን ልክ
እንድንጠቀምበት እድሎችን ለማመቻቸት ተሞክሯል። ስለዚህ አንዱ የኮሚኒኬሽን ስትራቴጂ እሱ አይደል እዛ ላይም ነው ለመስራት ሲሞከር የነበረው። ከብዙ አካላት ጋር ለመስራት ሲሞክር ነበረ። የተለያዩ አካላት ጋር በነገሮች ላይ ምክክሮችንም ስናደርግ ቆይተናል። ከምሁራን ጋር ለምሳሌ የኢትዮጵያን እውነት በተለያዩ ዓለም አቀፍ መገናኛ ብዙሃን እየወጡ በገለልተኛ ወይንም ደግሞ መሰረታዊ መርህ ላይ ቆመው የኢትዮጵያን እውነት እንዲያንጸባርቁ ለምሳሌ አሁን ታስታውሽ እንደሆነ የህዳሴ ግድብ ላይ የኢትዮጵያን ጥቅሞች ማስከበር የሚችሉ የተለያዩ ሚዲያዎች ላይ እየወጡ ክርክር ሲያደርጉ የነበሩ ብዙ አካላት አሉ፣ ብዙ ባለሙያዎች አሉ። እነዛ ግለሰቦች እኮ መበረታታት አለባቸው። ትክክለኛ መረጃ ነው እንዲያስተላልፉ ሲያደርጉ የነበሩት። የኢትዮጵያን ጥቅም ለማስከበር ነው በራሳቸው ተነሳሽነት ያንን ሁሉ ስራ ሲሰሩ የነበሩት። እነዚህ አካላት እውቅና ማግኘት አለባቸው፣ መበረታታትም አለባቸው። አዎ የሀገራቸው ዲፕሎማት ሆኖ ነው ሲሰሩ የነበረው። እነዚህ አካላት መበረታታት አለባቸው። ከዛ ባሻገር ደግሞ ወደ ጦርነቱ ደግሞ ስትመጪ በጦርነቱ ወቅት ላይ የኢትዮጵያን ጥቅም ለማስከበር ብዙ ጥረቶችን ሲያደርጉ የነበሩ አሉ፣ በሀገር ውስጥ ከውጭም፣ በተለይ ደግሞ ከዳያስፖራው ዘንድ በጣም ብዙ አካላት ነበሩና ለነሱም እውቅና መሰጠት አለበት። በተደጋጋሚ በተለያየ አጋጣሚ ምስጋናችንን እኛም ስናቀርብ ቆይተናል። እውነተኛውን መረጃ ማሳየትም ደግሞ ጥሩ ነው። ሀገራችን ያለችበትን ከጦርነቱ ጎን ለጎን ብዙ ስራ ሲሰራ ነበር። አንዱ ስራ ለምሳሌ የተቋማት ግንባታ ነው። በተለይ ደግሞ የጸጥታ ተቋማቶቻችን የትኞቹ ናቸው? የመከላከያንም በዩ በመከላከያ ስር ያሉ የተለያዩ ተቋማት አሉ፣ አየር ኃይል አለ፣ የሌሎቹ ደግሞ የደህንነት ተቋማት አሉ። እነዚህ ሁሉ ጎን ለጎን በጣም ብዙ ስራ ሲሰራባቸው ነበር። እንደ ሀገር ብዙ ፈተናዎቻችን እንድናልፍ ያደረጉንም የነዚህ ተቋማት ላይ የተሰራው የሪፎርም ስራ ነው። እውነታውን ሰው ማወቅ አለበት። መደበኛ ሚዲያው ብቻ የሚሰራው ደግሞ ለሱ በቂ አይደለም። ሶሻል ሚዲያውን በራሱ ሚናውን መጫወት ይችላል፣ ብዙ መረጃ ማስተላለፍ ይችላል። ስለዚህ ያለችበትን ሀገራችን እውነተኛውን ገጽታውን ለማሳየት እና ሁሉም እንደሚታሰበው ሙሉ በሙሉ 100% ትኩረታችን ጦርነቱ ብቻ እንዳልነበር በጎን ብዙ ስራ ሲሰራ እንደነበር ማሳየትም ያስፈልግ ነበር። በዚሁ ወቅት አይደለ በጣም ከፍተኛ የሆነ የስንዴ ምርት ለማግኘት የተቻለው። በዚሁ ወቅት ነበርኮ የአረንጓዴ አሻራ ስራዎቻችን ውጤታማ እንዲሆኑ ማድረግ የተቻለው ከታሰበውም በጣም በላይ። በዚሁ ወቅት ነው የህዳሴ ግድብ ግንባታችን በጣም በሚታይ ደረጃ ውጤት ማምጣት የተቻለበት፣ የኃይል ስርጭቱም የተጀመረበት፣ ኃይል ማመንጨት የተጀመረበት ወቅትም እኛ ጦርነት ላይ በነበርንበት ወቅት ነው። ይሄ ሁሉ ስራ ጎን ለጎን ሲሰራ እንደነበር ሰዎች ማወቅ አለባቸው። መደበኛ ሚዲያው ብቻ ደግሞ ያንን አይሰራው። ሶሻል ሚዲያውም የራሱ ሚና አለውና የዳያስፖራ አካላት እየመጡ ሲጎበኟቸው ነበር። የተለያዩ ከህዝብ የተውጣጡ ተወካዮችም ሲያዩት ነበር። ብዙ አካላት እንዲያዩት ተደርጓል። አንዱ ሶሻል ሚዲያ ላይ ያሉ አንቂዎችም እንዲያዩት ተደርጓል። ሚና ስላላቸው ነው፣ በኮሚኒኬሽኑም ጭምር። ምናልባት ግለሰቦችን እንደዚህ ነጥለን አይተናቸው ልናይ እንችላለን። የመንግስት አካላት ሆነው ራሱ አንደበታቸው ያልተገራ ጥሩ የተናገሩ መስሏቸው ፉከራውም ሽለላውም ምኑም እንዳለ ሆኖ ለግጭት ምክንያት የሚሆኑ ንግግሮች ለምሳሌ ህገ መንግስታዊም ያልሆኑ በህግ ያልተደገፉ መንግስት ወይም ደግሞ ይሄ ነው አቋሚ ብሎ ያልነገራቸው ከንቲቦች ሊሆኑ ይችላሉ፣ የክልል አስተዳዳሪዎች ሊሆኑ ይችላሉ፣ የፓርላማ አባላት ሊሆኑ ይችላሉ። ጉድ ነበር ስንመለከት የነበረው። የቱ ጋር ነን ብሎ ሀገሪቱን ለማየት እስከሚጨንቅ ድረስ አንዳንድ ሰዎች እንደውም አሁን ያወራናቸው እንደ ትልቅ ስኬት መንግስትም ህዝቡም የሚያያቸውን እንደ አረንጓዴ አሻራ ያሉትን የስንዴ ምርቱን ቢሆን ሰው እየበላ ነው አይደል? ያው ከተጽዕኖ ለመላቀቅ የተነሱ ነገሮች አሉ። ራሱን የቻለ ብዙ ሰፊ ነገር አላቸው እነዚህ ለማደግ የሚደረጉት ጥረት ላይ ከድህነትም ለመላቀቅ በልተንም ለማደር ጭምር ያው ጦርነት አለ ማለት እየበላን እየጠጣን እያደርን አይደለም ማለት አልነበረም። ግን ሁለት ሀገርም የሚመስልባቸው ሁኔታዎች ነበሩ። በተለይ በእንደዚህ በሶሻል ሚዲያው ላይ እንቅስቃሴ ሚኒስትሪ ሚዲያውም ትኩረቱ የነበረበት ነገር ሲታይ የሚያወዳድሩት አሉ። መጀመሪያ መወዳደሩ ተገቢ ነበር ወይ አይደል? ለምሳሌ አረንጓዴ አሻራን ከሰው ሞት ከጦርነት ጋር ለማወዳደር ትንሽ ይከብዳል። አረንጓዴ አሻራውን የምንሰራው ለሰዎች ነው አይደል? ነገ ለልጆቻችን የምናስረክባት ሀገር ንጹህ በአየር ያልተበከለች ሌላ አላል ሌላው ዓለም ላይ የምናየው ኪሳራ ሳይደርስ ዓለም አቀፋዊ አየር እንትን ነው እየደረሰ ያለውና
እሱን ለማስተካከል የሚሰራ ነበር። እስከዛሬ የቁጥር ጋጋታ የነበረበትንም ዘመን አልፈናል አይደለ? እንደውም አንድ ሞር ካስታወስሽ ጭንቅላታችን ሁሉ ችግኝ ተተክሏል ማለት ነው በቁጥሩ ሪፖርት ቢሆን ኖሮ የተባለበት ነገር አለ። በተሰራው ልክ ነው ወይ ሪፖርት ነው ወይ ብዙ አጨቃጫቂ ነገሮች ሊኖሩት ይችላሉ። ሆኖም እንደተባለው የተሰሩት በዚሁ ጊዜ ሊሆን ይችላል። የአባይ ግድብንም ስኬት እንደውም ሰውን በእልህም እዛ ያደረሰው በተቃራኒ ሳይዶች ዓለም አቀፋዊ የሆኑ ጫናዎቹ የጀመሩት ከሱ ነው አይደል? ቀድሞ ነው የጀመረው። እንደውም ስኬት ሊሆኑ ይችላሉ። ከሰው ህይወት ጋር ማገናዘቡ እና ማመሳሰሉ እንደ እንትን ስናየው እዚህ ጋር እንግዲህ በዓለም አቀፍ ደረጃ ገጽታችን አይደል? እንደገና ወደ ጦርነት ከረሃብ ስማችን ሳንወጣ እንደገና ደግሞ ድሮ ወደምንታወቅበት አይደል? የረሳ ነው ሜተው ነው ለማለት ይቻላል። ድጋሚ ወደዛ ስንገባ የሚያመጣው ነገር አለ። አሁን መንግስት ኮሚኒኬሽን እንዴት ነው የሚያያቸው ራሱ የሚለው እንደ መንግስትም አስጊ ይመስሉኛል። እኔ እዚህም እዛም የሚነሱና ለህዝቡ አጀንዳ በሚመስል ሁኔታ በቃ ተኝቶ እንዳያድር ሆን ብሎ የሚደረግ እስኪመስል ድረስ ያስጨንቃል። የሆነ ቀን ይነሳና ዛሬ ፎይ ብለሽ ለምሳሌ ዛሬ ስለ ሰላም ስምምነቱ እያወራን ነው አይደል? ሰላም ስምምነቱ አለቀ ስትይ ሰምተሽ ማታቂው የሆነ ነገር የሆነ የመንግስት አካል የመንግስት ቢሮውን ወክሎ እኮ አይደለም የሚናገረው አይደል? የሆነ ስብሰባ ላይ ሊሆን ይችላል ወይ የሆነ ስልጠና ላይ ሊሆን ይችላል። አናውቅም እኛ። እነዚህ ነገሮች እንዴት ነው የሚታዩት? እሱ ነው በጣም ብዙ ስራ ይቀረናል። በጣም ብዙ ስራ ይቀረናል። ብዙ መስራት አለብን ያልኩት እሱ ላይ ነው። የኮሚኒኬሽን የቃላትን ኃይል አንድ ሰው የሆነ ቦታ ላይ ተገኝቶ ለማን ነው የሚያወራው? ለምሳሌ አንድ መረጃ ላንቺ በመነግርበት መንገድ ለሌላ ሰው የምነግርበት መንገድ የተለያየ ነው መሆን ያለበት። እንደየሰው ያለበት ኮንቴክስት፣ እንደየቦታው፣ እንደየጊዜው ጭምር መታየት አለበት እና የኮሚኒኬሽን ሌየርን በተመለከተ በውስጡ ምን አይነት መረጃዎች ናቸው ለማ መነገር ያለበት፣ መቼ መነገር አለበት የሚለውን በተመለከተ በጣም ብዙ ስራ መስራት አለብን። ኮሚኒኬሽን ከተመሰረተ አሁን 1 አመቱ ነው። ከዛ በፊት በነበሩት ጊዜያት ታስታውሽ እንደሆነ አሁን በፍጹም አንድ ተመሳሳይ ሀገር ላይ በተመሳሳይ አንድ ፓርቲ ስር ያሉ አካላት በማይመስል ደረጃ ክልሎች አንዱን ክልል ቀጥታ በሚወቅስ ህዝብን ከህዝብ ጋር ሊያጋጩ የሚችሉ አንዳንድ በጣም የሚያስደነግጡ ነገሮችም ሲወጡ ነበር፣ እንደ መዋቅር ማለት ነው። እነዛ ነገሮች መስመር እንዲይዙ ለማድረግ ተችሏል። አሁን ከዛ ወዲህ በይፋ በዚህ በጣም ጎልቶ የወጣ ጥፋት ሊያመጣ የሚችል በመንግስት በመዋቅር ደረጃ የሚወጡ መግለጫዎችን ብዛም አንመለከትም። እንዳልሽው በግለሰብ ደረጃ ግን በጣም ብዙ አሁንም መስተካከል ያለባቸው ነገሮች አሉ። በነገርሽ ላይ የመንግስት መዋቅር ውስጥ መሆን በራሱ ለትክክለኛ ግንዛቤ ለትክክለኛ መስመር እና ለሀገር ሁሉም እየሰራ ነው ብሎ ማሰቡ እሱ ራሱን የቻለ ሌላ ጥያቄ ነው። ብዙ መጥራት ያለባቸው ነገሮች አሉ። እንደ ሀገር እሱ ላይ እኮ ብዙ ተስማምተናል፣ መስራት እንዳለብን ተነጋግረናል። ከዛ ባሻገር ግን አንዳንዴ ያው ሆን ብሎ የሚሰሩትን እሱ ሌላ ጉዳይ ነው፣ ራሱን በቻለ አውድ የሚታይ ነው። አንዳንዱ ግን ካለማወቅ ካለመገንዘብ የሶሻል ሚዲያውን ፓወርም ጭምር ያለውን ጉልበትም ካለመገንዘብ የሚወጡ አንዳንድ በጣም አስደንጋጭ ነገሮች አሉ፣ አሁንም ድረስ መስተካከል ያለባቸው። አሁን እነሱን ለመቅረፍ የመጀመሪያው ነገር ማስገንዘብ ነው፣ ማሳወቅ ነው። የሶሻል ሚዲያ ካልቸር ባህሉ ይሄ በጣም ጠንካራ የሆነው ጉልበቱ ማህበረሰብን እስከ ማሸበር ድረስ የደረሰው ከቅርብ ጊዜ ወዲህ ነው። ጉልበቱ እየጠነከረ የመጣው በጣም ከቅርብ ጊዜ ወዲህ ነው። ያው የቴክኖሎጂ መስፋፋቱ ብቻ ሳይሆን ያሉን የሚያከራክሩን ነገሮች በራሳቸው ጥንካሬያቸው አይነታቸው እየሰፋ መምጣቱ ለዚህ አንዱ ምክንያት ነው። ስለዚህ ማስገንዘብ አለብን፣ ማስተማር አለብን። አንዱ የመንግስት ኮሚኒኬሽን ስራ እሱ ነው። በጣም ተደጋጋሚ ስልጠናዎችን እስካሁን የተወሰኑ ስልጠናዎችን እየሰጠን ነው ለመገናኛ ብዙሃን ባለሙያዎች፣ ለጋዜጠኞች፣ ለኮሚኒኬተሮች። ለምሳሌ አሁን አንዳንዴ እኮ በጣም በሚያሳዝን ሁኔታ የግለሰብ መረጃዎች በኦፊሻል የኮሚኒኬሽን ገጾች ላይ ሲወጡ ትመለከቻለሽ። አንዳንዴ ያው በፍጹም እንደ ማህበረሰብ መነገር ያልነበረባቸው ብዙ ነገሮች ይወጣሉ። ለምሳሌ አሁን የአንድ ወረዳ የፌስቡክ ገጽ ላይ የሚወጣ መረጃ በዛ ወረዳ ህዝብ በዛ ወረዳ ውስጥ ላለ ነዋሪ ብቻ አይደለም፣ ለዓለም ነው የሚደርሰው።
ያንን አለመገንዘብ አለ። ምን አይነት መረጃዎች ነው ያወጣው ያለሁት? ያው ካለማወቅ ከስህተት የሚወጡትን ነገሮች ትተናቸው ማለት ነው። ግን ካለመገንዘብና የሶሻል ሚዲያውን ጉልበትም ካለማወቅ የሚመጡ አንዳንድ ክፍተቶችን እየተመለከትን ነውና እሱን ማስተካከል የሚቻለው በማሳወቅን በማስተማርም ጭምር ነው። የመንግስት ኮሚኒኬሽን አንዱ ስራው እሱ ነው፣ ማሰልጠን። ተከታታይ የሆኑ የስልጠና መርሃ ግብሮች አንዱ በኮሚኒኬሽን ውስጥ የሚሰራ ስራ ነው። ሞኒተር የምናደርገውም ለዚህ ነው። በነገራችን ላይ የሞኒተሪንግ ስራዎቻችን አሁን ከመደበኛ መገናኛ ብዙሃን ባሻገር መዋቅሩንም ያካትታል። ክልሎች የራሳቸውን ሞኒተር ያደርጋሉ። ህዝቡ ምን እያለ ነው፣ ክልሉ ላይ ያሉ አንገብጋቢ ወቅታዊ ጉዳዮች ምንድናቸው የሚለውን ሞኒተር እያደረጉ ህዝብ እያወያዩ እና እየጠየቁ የህዝብ አስተያየቶችን ያመጣሉ። ከዛ ባሻገር ደግሞ ይሄ ትንሽ በጣም ወጣ ብለው ደግሞ የሚታዩትን የማስተካከልም ኃላፊነት አለበት መንግስት ኮሚኒኬሽን እና እዛ ላይ ነው አሁን ሳታሳውቂ ወደ እርምጃ መውሰድ ወደ እርምጃ መግባት ተገቢ አይደለም። መጀመሪያ ማስተማሩ ይቀድማል፣ ስልጠናዎችን መስጠት ይቀድማል። እሱ ላይ ነው አሁን እኛም ትኩረት ያደረግነው። እንዳልኩሽ ከተመሰረተ ገና 1 አመቱ ነው። በተለይ ደግሞ በጣም ሙሉ ትኩረቱ ይሄ ጦርነቱ ወቅት ላይ በነበረበት ጊዜ በተጓዳኝ ተቋም መመስረት በራሱ በጣም ትልቅ ስራ ነው። በጣም ትልቅ ስራ ነው። ፈርሶ የነበረ ሚኒስቴር መስሪያ ቤት ነው። ስንጀምር 3 ነው የነበር ነው። ያው 3ታችን ብቻ አንድ አዳራሽ ውስጥ ነበር ተሰብስበን የምንሰራው። ቢሮ አልነበረ ለተወሰነ ወራትና እንዳልኩሽ የተመሰረተበት ወቅት ደግሞ በጣም አፍጥጦ የመጣ ፈተና እንደ ሀገር የነበረበት የጦርነት ወቅት ስለሆነ ሌላ ነገር ለማሰብ ጊዜም አልነበረንም እና ሙሉ ትኩረታችን እዛ ላይ ነበርና አሁን 6 ወር አልሞላም። እንደውም የሰው ኃይል ቅጥር እንኳን ካደረገን አጠቃላይ የሰው ኃይል ቅጥር ከተሰራ ብዙ ነገር እንጠብቃለን። መሻሻሎች እዚሁ መድረክ ላይ ተገናኝተን ደግሞ እነዚህ ያወራናቸው በቁጥር እንደና ቁጥር ይተቀበልና ቁጥር መጠየቅ አይቀርም። ከዳሰሰው በኋላ የሚወሰዱ እርምጃዎችም አሉ። የግል ሚዲያ ሴክተሩ በተለይ ዩቲዩብ ላይ በዚህ ቲቪ ምናምን ያሉ የሚፈጥሩ ብዙ ጋዜጠኞች አሉና ሲቲዝን ጆርናሊዝምም ራሱን ችሎ አለ። እኛ ተቆጣጠር ነውም ዳሰስ ነውም መቆጣጠር የማይቻለው ቅድም ያወራ ነው አለ። ግን በይፋ ደግሞ ፍቃድ አውጥተው እንደዚህ የተንቀሳቀሱ ያሉ የተለየ ሀሳብ ሲኖር የተለየ ሀሳብን ከማስተላለፍ ጋር መንግስት እኔም ብቻ ይላል ብሎ የሚወቅሱት አካላቶችም እንዳሉ መቼም አየር ላይ ይታወቃል። እና እነዚህ ነገሮች እንዴት ነው እየሄዱ ያሉት? መንግስት ኮሚኒኬሽን መቆጣጠር ማንዴት የለውም። በነገራችን ላይ ዳሰሳ ያደርጋል። የሚዲያዎች ዳሰሳ ይደረጋል። በሚዲያ ዳሰሳዎቹ መነሻ በማድረግ አጀንዳዎችን ይቀርጻል። ሀገራዊ ትኩረት መሆን ያለባቸው ጉዳዮች ምንድናቸው፣ ሚዲያዎቹ ቢያተኩሩ፣ ምሁራኑ እዚህ ላይ ቢሰሩበት የሚሉትን ነገሮች የአጀንዳ የመለየት ከዛ ባሻገር ደግሞ መንግስት የሚያወጣቸውን መረጃዎች ለህዝቡ የማድረስ ድልድይ የመሆን ስራን ይሰራል። መቆጣጠር የመገናኛ ብዙሃን ባለስልጣን ኃላፊነት ነው። የመገናኛ ብዙሃን ባለስልጣን ይሄን ይሰራል። ያው የስራ ክፍፍሉ ስለሚያስፈልግ ማለት ነው። እዚህ ላይ ግን አንድ ማለት የምፈልገው ነገር ምን መሰለሽ ሳልሲ፣ ጋዜጠኛ መሆን በራሱ የሚሰጠው ሙያ ነው፣ እንደማንኛውም ሙያ ነው። ከዛ ባሻገር ግን በጣም ትልቅ ኃላፊነት ያለበት ሙያ ነው ብዬ አምናለሁ። በጣም ትልቅ ጉልበት ስላለው ከጉልበት ጋር አብሮ ኃላፊነት ነው የሚመጣው። አንድ አካል ኃይሉ እየጠነከረ ጉልበቱ እየጠነከረ ሲመጣ በዛው ልክ ኃላፊነቱም እየጠነከረ መምጣቱን መረዳት አለበት። በጋዜጠኝነት እኮ ከኃላፊነት እንድትሸሺ ወይንም ከኃላፊነት ነፃ እንድትሆኛ አያደርግሽም። እንደውም በጣም ነው መጨመር ያለበት ኃላፊነትን። ሀገራችን በጣም ብዙ ፈተናዎች አሉባት። በዚህ ወቅት በጣም ብዙ ቁጭ ብለሽ ከአንድ ሰው ጋር እንኳን ብትነጋገሪ በጣም ብዙ ሊያለያዩሽ የሚችለው ነገር ብዙ መቶዎች ነገሮችን መጥቀስ ይቻላል። የሚያቀራርቡን ነገሮች ደግሞ በዛው ልክ አሉ። የምርጫ ጉዳይ ነው። ስለ ኢትዮጵያ የምናስብበት ኢትዮጵያን የምንመለከትበት መነጽር ነው የሚወስነው። ጋዜጠኛ መሆን በራሱ ከተጠያቂነት አያድንም። ብቻውን ከተጠያቂነት ሊያድን አይገባውም። እንደውም ሲሆን ኃላፊነትን መጨመር ነው ያለበት ብዬ ነው የማስበው። እንደ ጋዜጠኛ ሀገሩን በጣም ቀርቦ የማየት የማወቅ ዜጎቿን ጠንቅቆ የማወቅ የመረዳት እንደውም እድሉ ያለው አካል አለ ብዬ እድሉ ያለው የስራ ዘርፍ አለ ብዬ አላስብም። ምክንያቱም ሰዎች መተው ጓዳቸውን ይነግሩሻል፣ ቅሬታቸውን ይነግሩሻል፣ ህመማቸውን ጭምር ይናገራሉ።
ለእነዚህ ሰዎች ለኑሯቸው የሚበጀው ምንድነው ብሎ እንደው ማሰቡ እና ከፍ ብሎ ኃላፊነቱን መውሰዱ ነው የሚበልጣው። በጋዜጠኝነት ስም ብዙ ስህተቶች ይሰራሉ። ብዙ መልካም ነገሮች እንደሚሰሩ አውቃለሁ፣ እየተሰራም ነው። ብዙ ሀገርን የቀየሩ ሰዎች አሉ። በዛው ልክ ደግሞ ሀገርንም ለማጥፋት እኮ የተነሱ አሉ። በጎ የሰሩ የመሰላቸው አሉ። በእርግጥ ሆን ብለው ላይሆን ይችላል። ነገር ግን ጋዜጠኛ መሆን በራሱ ብቻውን ከኃላፊነት አያርቅም፣ ወይንም ደግሞ ኃላፊነትን ሙሉ በሙሉ እንድትጥይ አያደርግሽም፣ ወይንም ደግሞ ከመጠየቅ አያድንም። ሁልጊዜም ሀገር ይቀድማል። የሀገርን ህልውና አደጋ ላይ የሚጥል ከሆነ ዜጎችን እርስ በርስ የሚያቃርን የሚያጣላ ከሆነ ጎረቤቴን ዞር ብዬ እንድጠራጠረው ጎረቤቴን በጥላቻ አይን እንዳየው የሚያደርገኝ ከሆነ ይሄ እኮ ጋዜጠኝነት አይደለም። ጋዜጠኝነት ስራው ይሄ አይደለም። ኃላፊነቱ በተለይ ደግሞ እንደ ኢትዮጵያ ደሃ ሀገር ላይ ለተቀመጠ አንድ ጋዜጠኛ ይሄ አይደለም ስራው። ትኩረቱ መሆን ያለበት ይሄ አይደለም። ዜጎች እንዲጠራጠሩ ማድረግ አይደለም ስራው። እኔና አንቺ መካከል ያለውን ጥሩ ነገር ሊያስተሳስረን የሚችለውን ነገር ሊያመሳስለን የሚችለውን ነገር በጎን አውርተን ኦኬ ነገ ለልጆቻችን ምን ጥሩ ነገር እናስተላልፍላቸው የሚለው ላይ ተነጋግረን ተግባብተን እንድናልፍ ማድረግ የሚችል እና ኃይሉ አቅሙ ያለው የሥራ ዘርፍ ሆኖ ሳለ ለምን እናንቺ እንድንጠራጠር የሚያደርገው ነገር ላይ ብቻ ያተኩራል? ሁሉም አካል ራሱን መጠየቅ አለበት። በቁጥጥር ብቻ የሚሆን አይደለም። እንዳልኩሽ የምትቆጣጠሩ የምትሽዩን ያህል ነው። የሀገራችን ያለችበትን ደረጃ እናውቃለን። ተቋማቶቻችን ያሉበትን ደረጃ እናውቃለን። የፍትህ ዘርፉ ያለበትን ደረጃ እናውቃለን። ፍትህ ዘርፉ እኮ በጣም ሪፎርም ያስፈልገዋል ተብሎ ብዙ ስራ ሲሰራበት ነበር። አሁንም ግን በጣም ብዙ ክፍተት አለበት። በጣም ላልተገባ ስራ የተጋለጠ ነው፣ ለሌብነት ጭምር የተጋለጠ ነው ተብሎ እኮ አሁን ከሰሞኑ በቅርቡ የተጀመረው የጸረ ሙስና ዘመቻ ላይ እኮ አንዱ ዋነኛው ትኩረቱ የዘርፍ ነው። ብዙ መሰራት ያለበት ነገር አለ በዚህ ዘርፍ ላይ በሚዲያው ላይ ወይም ደግሞ በሶሻል ሚዲያ ላይ ባሉት እነሱ ያው ጎልተው የመውጣት እድሉ ቶሎ መረጃቸውን የማድረስ እድሉ ስላላቸው ነው እንጂ እኮ በጣም ብዙ መሰራት ያለበት ዘርፍ አለ። አንዱ ይሄ የፍትህ ዘርፍ ላይ የምናየው ነው። የጸጥታ ተቋማቶቻችን ላይ መሰራት እንዳለበት በግልጽ ተቀምጧል። ሪፍሌክት የሚያደርገው ወይንም የሚንጸባረቅበት አንዱ ይሄ ሶሻል ሚዲያ ላይ ያለና አያያዝ ነው። እኔ ኃላፊነት መውሰዱ ይቀድማል ባይ ነኝ። እንደ ሀገር ስናስበው ያለንበትን ተጨባጭ ነገር ማወቅ አለብን። በእርግጥ መሰራው ነገር ይጠቅማል ወይ ብሎ ማሰብም ያስፈልጋል። አንድን አካል ለመጥቀም አይደለም፣ ኢትዮጵያን ስለመጥቀም ነው ማሰብ ያለብን። አንድን ወገን ስለማስደሰት አይደለም። ከገንዘብም እኮ ያለፈ ነው። ትልቅ ኃላፊነት ነው። ለምሳሌ አንድ ዩቲዩበር የዩቲዩብ ቻናል ሲከፍት ያው ገንዘብ ያስገኛል። ገንዘብ የሚያስገኝ ነገር በሚዲያ ታውቂዋለሽ፣ ኬዮስ ነው አይደል የሚሸጠው? ግጭት ይሸጣል፣ ብጥብጥ ይሸጣል። ትልቅ ዋጋ ገቢ የሚያስገኙት እነዚህ ነገሮች ናቸው። ከሌለ ተፈጥሯል ነገር ከሌለ ይፈጠራል። ብዙ መገናኛ ብዙሃን ስራቸው ይሄ ነው፣ መፍጠር ነው። ግጭትን መፍጠር፣ መፈብረክ። ኮንሰንት እንደሚፈበረከው ሁሉ መግባባት እንደሚፈበረከው ሁሉ ግጭትም ይፈበረካል፣ ልዩነትም ይፈበረካል። የሌለ ልዩነት ይፈጠራል። ይሄ ነገር ነበር እንዴ ብለሽ ገና ራስሽን እስከምትጠይቂ ድረስ እንዲህ ነበረን እንዴ ብለን አሁን እየጠየቅን አይደል? እውነት ኢትዮጵያውያን በዚህ ደረጃ ነበረን እንዴ ብለን እኮ ደንግጠናል። በቅርቡ ማህበራዊ ሚዲያው ላይ ሲሰራጩ የነበሩ ቪዲዮዎችን ተመልክተናል። አንዳንዶቹ ለማሰብ የሚከብዱ ናቸው፣ በጣም ይዘገንኑ ናቸው። ይህንን ቆሞ ቀርጾ ለማስተላለፍ የሰራው አይደለም። ቆሞ ቀርጾ ያስተላለፈውና ህዝብ፣ ሀገር፣ ዓለም ልረብሽ ብሎ ያሰበውን አካል እንዲሁ ያለበትን የአእምሮ ደረጃ አስታስቢው በጣም ያስደነግጠኛል። እኔ አሁን እንደ ጋዜጠኛ እውነታውን ማምጣት ተገቢ ነው አይደል? ለህግ ማቅረብ ተገቢ ነው አይደል? ይህንን የሚቀርጸው አካል ጋዜጠኛ ይሁን አይሁን አናቅም፣ እንደ ግለሰብ እያወራን ስላለ ነው። በማስታረቅ ሰበብ፣ በማቀራረብ ሰበብ ያሉ ልዩነቶችንም መሸፈን፣ ሰው እንደዛ አድርጎ የሚያርድ ወይም የሚገላ አካልም ካለ ዝም ማለትስ የጋዜጠኛ ስራ? በፍጹም ምን አለው? አንድ መርሳት የሌለብን ነገር እሱ ነው። ጋዜጠኛ የራሱ ሚና አለው። ለምሳሌ ይሄንን መረጃ
ማህበራዊ ሚዲያ ላይ መልቀቁ ነበር የሚሻለው ወይስ ለጸጥታ አካሉ መስጠት ነበር የሚሻለው? እንደ ማለት አንድ ሌላ ጋዜጠኛ አግኝቶት ቢሆን ብለን ነው ማለት ያው ጋዜጠኛ አይደለም ይሄንን የለቀቀው በግልጽ ይታወቃል። አላማ ያላቸው ሆን ብለው ይሄንን ስራ የሚሰሩ አካላት አሉ። ህዝብ ማሸበር ስራቸው የሆነ ማለት ነው ገቢያቸው እንጀራቸው የሆነ ሰዎች አሉ። እሱ መርሳት የለብንም። ግን እንደ አንድ ኃላፊነት እንደሚሰማው ጋዜጠኛ እኮ የምታስቢው ስለ ሀገርሽ ከሆነ የሚወጡት መረጃዎች ከጥቅማቸው ይልቅ ጉዳታቸው የሚያመዝን ከሆነ ለሚመለከተው አካል እኮ ማስተላለፍ ነው። የጸጥታ አካላት አሉ ይሄን ስራ የሚሰሩ ያንን ይሄ ነገር የተፈጸመበትን ቦታ ሁኔታ ግለሰቦቹን አጣርተው ማግኘት የሚችሉ ህጋዊ እርምጃ መውሰድ የሚችሉ አካላት አሉ። ለነሱ እኮ ማስተላለፍ ይቻላል። እንደዚህ ማለት ስለዚህ ስፔሲፊክ ጉዳይ አይደለም አሁን ስለዚህ ጉዳይ አይደለም እያወራን ያለነው ነገር ግን ህዝብን ከህዝብ ጋር የሚያጋጭ ከሆነ ለህዝብ ማውጣቱ ነው የሚሻለው ወይንስ የሚመለከተው አካል እርምጃ እንዲወስድበት ማለት ነው? መንግስት ያለው እኮ ለዛ ነው። መዋቅር የሚባለው ነገር ያለው ለዛ ነው። ለህዝብ የምታወጪው መፍትሄ አንድም ያጣሽለት ነገር ሲሆን ብለሽ ያልተሰማሽው ነገር ሲሆን እነዚህ ነገሮች አሉ። መረጃ ደግሞ ህዝቡ ማግኘት አለበት ብለሽ የምታስቢ ከሆነ ነው። ነገር ግን እርምጃ የሚያስፈልጋቸው ከሆነ ህጋዊ እርምጃ በተለይ እንዲወሰድባቸው የሚያስፈልጉ ከሆነና እንደ ማስረጃ ደግሞ ጸጥታ አካሉ የሚጠቀምበት ከሆነ ለምን ለጸጥታ አካሉ ቀጥታ አይሰጥም? የንግግራችን እንትን በጣም ስለሰፋ ስለ አንድ ጉዳይ ማንሳት ይከብዳል እንጂ አዲስ አበባ ላይ ለምሳሌ በጣም በተደጋጋሚ ዜናዎችን ትመለከቻለሽ አይደለ? ለምሳሌ ህገወጥ የመሳሪያ ዝውውሮች በጣም ብዙ ቁጥጥሮች ይደረጋሉ። በድንገተኛ ፍተሻዎች በጣም ብዙ የህዝብን ጉዳት ላይ ሊጥሉ ይችሉ የነበሩ በጣም ብዙ መሳሪያዎች ይያዛሉ። ይሄ የጸጥታ አካሉ ስራ ነው። በጣም ብዙ ለሽብር ስራ እየተሰማሩ የነበሩ አካላት ለምሳሌ አሁን ትላንትና ከሰሞኑ የነበሩ በዓላት አሉ አይደለ? ትልቅ በጣም ብዙ ህዝብ የሚሰባሰብባቸው በዓላት አሉ። እነዛ በዓላት ላይ እኮ ጠላቶች ተኝተው አያድሩም። እንደውም ብዙ ህዝብ ሊሰበሰብባቸው የሚችሉ አጋጣሚዎችን ተጠቅመው ብዙ ጥፋት ማድረስ የሚፈልጉ የሚያቅዱ አካላት አሉ። ብዙዎቹ በቁጥጥር ስር እየዋሉ መገናኛ ብዙሃንም ሲሰሩባቸው ቆይተዋል። ይሄ ስራ የጸጥታ አካሉ ነው። ትንሽ ወደ ኋላ መለስ ብለሽ በጦርነቱ በነበረበት ወቅት ላይ እንግዲህ ያው አብዛኛው የጸጥታ ኃይል ሚዲያው ምኑም ትኩረቱ ህዝቡ ጦርነቱ ላይ ነበረ። ነገር ግን የጸጥታው መዋቅሩ ስራውን እየሰራ ነበር። በዛ ወቅት አዲስ አበባ ላይ እንደው ያው የሁሉም ዓለም አቀፍ አካል ትኩረትም ስለሆነች የአፍሪካ ህብረት መቀመጫም ሆና ብዙ ትኩረት እንድትስብ ያደርጋታል። በዛ ወቅት ሚሊዮኖች የተሰባሰቡባቸው ብዙ በዓላት ተከብረዋል። በሰላም ኮሽታ ሳይፈጠር በጸጥታ እነዚህ በዓላት ተከብረዋል። እነዛ በዓላት ከመከበራቸው በፊት ግን በጣም ብዙ ጠንካራ የጸጥታ አካላቱ ሌት ተቀን የሰሩባቸው ተልእኮዎች ነበሩ። እነዛ ውጤታማ በመሆናቸው ማህበረሰቡን በራሱ ደግሞ ያደረገው ትብብር ማህበረሰቡ ግጭትን እንደዚህ አይነት የሰላም መደፍረት ፍጹም ማይፈልግም ስለሆነ ጭምር ያለምንም ኮሽታ ያለምንም የሰላም መደፍረስ እንዲያልፉ ሆነዋል። የሁሉ ስራ እኮ የነሱ ነው እና በሚናው መታየት አለበት። በጣም ብዙ ስራ እየሰራ ነው ያለው የጸጥታ አካሉ። በነገራችን ላይ እነዚህ ከጦር ወንጀልም የሚወሰዱ ናቸው አይደለ? መሳሪያ ያወረደ የተማረከ አካልን ምናወራው ቪዲዮ ከገባኝ አይደል? እንደዛ አይነት ነገር ማድረግ ወንጀልም ነው፣ በጦር ወንጀል የሚያስጠይቅም ነው። ዝም ብሎ ለየትኛው ጸጥታ አካል ነው መሰጠትስ ያለበት ነው የሚለው ጥያቄ እንዳለ ሆኖ ዘልቀን እንዳንርቅ ከርሳችን እንዳልሽው እንጂ ብዙ ጥያቄ የሚያስነሱ ነገሮች ሊኖሩት ይችላሉ። ሀገሪቱ ላይ ብዙ ነገሮች እናያለን። እሱም አይደል ይሰማል። እንደምታውቂው ጋዜጠኛና መንግስት እኮ አይስማማም አይደል? the rest of the world አራተኛው መንግስት ይባላል። ራሱን የቻለ መንግስት እንደሆነ ይነገራል። ጋዜጠኝነት ግን በተለይ ደግሞ በሚያድጉ ሀገራቶች ውስጥ እንደ ኢትዮጵያ ባሉ ሀገራቶች ውስጥም ጭምር ሌላውም ያደገው ሀገር ብትዩ መንግስት የሰራውንና እሱ የሚፈልገውን እንድትናገሪለት ይፈልጋል። ጋዜጠኛው ደግሞ መንግስት ያልሰራውንና ህዝቡ የሚፈልገውን ነገር ይናገራል። በዚህ ሁልጊዜ ሆድና ጀርባ እንደሆኑ ይኖራሉ ይባላል። እንግዲህ ትምህርታችንን ካስታወስሽ መቼም መስማማት አይቻልም ተብሎ ነው የሚታሰበው። ምክንያቱም ያው ፍጹም መንግስት የለም የትም ዓለም ላይ። እንደ ኢትዮጵያ ደግሞ ብዙ ፍላጎቶች ያሉበት ሀገር ደግሞ ብዙ መስራት የሚጠበቅበት መንግስት መንቀስ ያለብን ነገር አለ። ዲቨሎፕመንታል ጆርናሊዝም ከኔ የተሻለ ረጅም ጊዜ ሰርተሽበታልና ለተመልካቹም ለማስያዝ ነው ይሄንን ያነሳሁት።
ኦነግ ሸኔ ለምሳሌ አገሪቱ ላይ ያደረሰ ያለው ነገር አለ። መንግስትም እየተቆጣጠርኩ ነው ይላል። ለምሳሌ በተደጋጋሚ አጥፍተናቸዋል ይባላል አይደል? አሁን ቅድም እንዳነሳ ነው አንዱ የኮሙኒኬሽን ጋፕም መስሎ ስለሚሰማኝ ይሄንን አነሳለሁ። በጣም ማስታውሰው ቅድም ያልናቸው ግለሰቦች ሳይቀር ጃልመሮ የተባለውን የዚህ ቡድን መሪ ነው ተብሎ የሚታሰበው እኔ እርግጠኛ ስላልሆንኩኝ ነው ይሄንን ምለው ይቅርታ ይደረግልኝ። በጣም 3-4 ገለውት ነበር ለምሳሌ አይደል? ተገለው ተቀብሮ ነበር። በመንግስት ደረጃ አልተባለም፣ በየትኛው ሚኒስትሪ ሚዲያ አላስታውስም። ግን 3-4 ሞተው ከነመቃብራቸው የተረጋገጠ ፎቶ ሁሉ ተብሎ ይወጣል። መልሶ ተቆጣጥረነዋል፣ አሁን ምንም አይነት ኦነግ ሸኔ የለም ይባላል። በሚቀጥለው ቀን ወለጋ የሆነ ነገር ይከሰታል። ከወለጋም አልፎ የተለያዩ ቦታዎች እንዲሆነ ይባላልና እንደዚህ አይነት ትርክቶች መጨረሻቸው ምንድነው? መንግስት ኮሙኒኬሽን ምንድነው ሚናው? መንግስት ይሄን ነገር እንዴት ነው የሚመለከተው? ከትርክቱ እንውጣና ተግባሩ ላይ እናተኩር። ስራው መሰራት አለበት መጀመሪያ፣ እሱ ላይ እንስማማ። ኦነግ ሸኔ የኦሮሚያ ክልል ላይ ብቻ ያለ ኃይል አይደለም፣ አዋሳኝ ክልሎችም ላይ ይንቀሳቀሳል። ስጋቱ ደግሞ እንደ ሀገር ነው፣ እንደ ኢትዮጵያ ነው ስጋቱ። ያወራን ያለነው ስለ አንድ ክልል አንድ አካባቢ ላይ ብቻ እየተፈጠረ ስላለ ጥቃት አይደለም። አሁን አንዳንድ አካባቢዎች ላይ እንሰማለን፣ እገታዎች አሉ፣ መንገድ መዝጋት አለ፣ እንቅስቃሴ ሊኖር ይገባቸው የነበሩ የመንግስት መዋቅርን የማጥቃት የማፍረስ ብዙ ስራዎች ሲሰሩ ቆይተዋል። በተለይ ደግሞ መንግስት ሙሉ ትኩረቱ ያን የሰሜኑ ጦርነት ላይ በነበረበት ወቅት ምቹ አጋጣሚ ነበር የተፈጠረለት ለዚህ አሸባሪ ኃይል። አላማው አንድ ይሄ ነው ተብሎ ሊጠቀስ የሚችል አላማ አይደለም። ያው ብዙ በውስጡ በፖለቲካውና በራሱ አውድ መታየት ያለባቸው ነገሮች አሉ። ለኔና ላንቺ ለዚህ ውይይታችን ግን በዚሁ አጋጣሚ ማንሳት የምፈልገው ጉዳዩ ከአንድ ክልል የተሻገረ ነው። ከአንድ ክልል የትኩረት አቅጣጫ ብቻ የተሻገረ ነው። አሁን መንግስት በዛ አቅጣጫ ነው እየሰራበት ያለው። አደጋነቱ ለሀገር ነው። እየተሰነዘሩ ያሉ ጥቃቶችም እንደ ኢትዮጵያ ነው የሚመለከቱ፣ እንደ ኢትዮጵያ ነው የሚያሙን። ኢትዮጵያዊ በሙሉ በተመሳሳይ አይን ነው ሊያዩ የሚገባው። ኦሮሚያ ላይ ያለ ወይም ወለጋና ወለጋ አካባቢ ላይ አቅራቢያ ላይ ያለ ማህበረሰብ ብቻ አይደለም ይሄ ጉዳይ የሚመለከተው። እዛ የኔ ማህበረሰብ ተጠቅቷል ብሎ የሚያስበው ብቻም አይደለም ጉዳዩ የሚመለከተው። ጉዳዩ ሁሉንም ይመለከታል። ቤንሻንጉል ያለ ማህበረሰብ ይመለከታል፣ ጋምቤላም ያለ ይመለከታል፣ ሶማሌም ያለ ይመለከታል። በቅርብ እኮ ታስታውሻለሽ አይደለ? ከአልሸባብ ጋር ለመገናኘት በጣም የታቀደ የተዘጋጁበትን ጥቃት ሲያደርጉ እንደነበር ይታወሳል። ክልሉ የሰራው ስራ አለ፣ በመከላከያ በኩል የተሰራው ስራ አለ። በአጎራባች ያሉት ወሳኝ ላይ ያሉት ክልሎችም በጋራ የሰሩት ስራ ነው እንግዲህ ይሄ እንዳይፈጸም እና ቀጠናው ያደጋ እንዳይፈጠር ጭምር ማድረግ የተቻለውና አሁን ከመዘናጋትም ወተን ትክክለኛውን ቦታውን ትክክለኛውን ሚዛን ላይ አስቀምጠን ይሄንን ኃይል እንደ ኢትዮጵያውያን ነው መዋጋት ያለብን፣ መከላከል ያለብን። ጥቃት እንዳይፈጽም እንደ ሀገር ነው ጉዳዩን ማየት ያለብንና ከዚህ በፊት ሲደረጉ እንደነበሩት እንዳልሽው የተለያዩ መረጃዎች ሲወጡ ነበር። በእርግጥ በመደበኛ መገናኛ ብዙሃን የሚወጡት ሳይሆኑ በማህበራዊ ሚዲያው ብዙ መረጃዎች ሲወጡ ነበረ። አሁን ትኩረታችን ዋናው ትኩረታችን በዚህ የሽብር ቡድን ምክንያት ዜጎች አደጋ ላይ መውደቅ የለባቸውም፣ ንጹሃን መጎዳት የለባቸውም። ስለዚህ መንግስት ሁሌ በሩ ለሰላም ክፍት ነው። በነገራችን ላይ ብዙዎች ያነሳሉ ለህዋት የተዘረጋው የሰላም እጅ ለሌሎች ስለምን አይዘረጋም የሚሉ ብዙ አካላት አሉ። ይሄ ለሁሉም የተዘረጋ ነው። ሰላም የሚፈልግ ሁሉ እኮ በሰላም ኢትዮጵያ ውስጥ ቢኖር እሰየው ጥሩ ነበር። ነገር ግን የሰላም አማራጭን አልቀበልም በማለት ነው እነዚህ አካላት ነፍጥ ያነገቡት። ነፍጥ ያነገበ ኃይል ንጹሃን ላይ ጥቃት እያደረሰ ያለ ኃይል ደግሞ ተገቢ የሆነ እንደ መንግስት ኃላፊነት ስላለበት ዜጎቹን የመጠበቅ ኃላፊነት ስላለበት ተገቢ የሆነ ምላሽ ያስፈልገዋል። ስለዚህ የመጀመሪያው ስራ ይሄ ኃይል ዜጎች ላይ የሚያደርሰውን ጉዳት እንዲያቆም ማድረግ ነው። እሱ እየተሰራበት ነው። ለምሳሌ አሁን በቅርቡ የቤኒሻንጉል ኃይሎች ከዚህ በፊት በተለያየ ሽብር ስራ ላይ ተሰማርተው የነበሩ ኃይሎች በሰላም ከክልሉ ጋር ሰላማዊ ግንኙነትን ፈጥረው ተስማምተው እንደውም ሰሞኑን የታድሶ ስልጠና አድርገው
ተጠናቋል። ይሄ ሂደት ወደ ማህበረሰቡ እንዲቀላቀሉ ወደ ቀድሞ ኑሯቸው እንዲመለሱ ለማድረግ እየተሰራ ነው የሚገኘው የሪኢንቴግሬሽኑ ስራ ማለት ነው። ስለዚህ በዚህ አካሄድ ሰላም የሚፈልግ አካል ካለ ሁሌም የሰላም በር ክፍት ነው። ነገር ግን ሁሌም የሚቀድመው የዜጎችን የሰዎችን ሰላም ማስጠበቅ ነው። ይሄ ደግሞ የሁሉም ኢትዮጵያዊ ይገባዋል። ሁሉም ኢትዮጵያዊ ይገባዋል። የትኛውም የአካባቢ ክፍል ላይ ያለ ኢትዮጵያዊ ይገባዋል። ሰላም ያስፈልገናል። ሰላም ይገባናል። በጣም ብዙ የቤት ስራ አለብን። ቁጭ ብለሽ ካሰብሽው የኑሮ ውድነቱ አለ። ስለ ኑሮ ውድነቱ ጓዳችንን ስለማሸነፍ ነው መነጋገር ያለብን። ኑሯችንን ስለማሸነፍ ነው መነጋገር ያለብን። ብዙዎች እኮ አሁን በኑሮ ውድነት እየተሰቃዩ ነው። ስለሱ ነው መነጋገር ያለብን እንጂ አሁን ስለ ነፍጥ ማንገብና ማውረድ አይደለም ማውራት የነበረብን ቢሆን። ስለዚህ ትኩረታችንን በልቶ ስለማደር ልጆቻችንን የሚገባቸውን ኑሮ እንዲያገኙ የሚገባቸውን ኢትዮጵያን ስለማስተላለፍ ነው መነጋገር ያለብንና ሰላም የሚፈልግ አካል ካለ በሩ ሁሌም ክፍት ነው። ያ ሲሆን ግን የዜጎችን ህይወት ሚዛን ላይ ያስቀምጡ አይደለም። ሁሌም የሚቀድመው የዜጎችን ሰላም ማስጠበቅ። አዲስ አበባ ተወልዶ እንዳደገ ከዛም አልፎ ደግሞ እንደ አዲስ አበባ ተወካይ የአዲስ አበባ ምክር ቤት ተወካይ ነሽና አዲስ አበባ ላይ ብዙ የሚነሱ ነገሮች አሉ። የአዲስ አበባ ጉዳይ እንደሚያሳስበው እንደ አዲስ አበባ ተመራጭነትሽ ግዴታም ይመስለኛል። እንደው ማለት ስላሳሰበሽም ነው ተመርጠሽ የአዲስ አበባ ምክር ቤት አባል የሆንሽውና እንደ አዲስ አበባን ጉዳይ እንዴት ትመለከቻለሽ? የአፍሪካ መዲና ናት፣ የኛ ብቻ ናት ለማለት ራሱ እኮ ይከብዳል አይደል? በርካታ አፍሪካኖች መጥተው ክሌም ሊያደርጉ ይችላሉ። መዲናችሁ ናት ብለናቸዋል። ለሁሉ ነገራችሁ መመስረት፣ ለነፃነታችሁ ቅብጥሶ ያን ብዙ ነገር እናወራለን። እኛ ራሳችን ሳይገባን እላለሁ አንዳንዴ እንደ አንድ ኢትዮጵያዊ። እንደው የአዲስ አበባን ጉዳይ እንዴት ታይዋለሽ? የአዲስ አበባን ጉዳይ በተመለከተ ያው ፖለቲካዊ ምላሽ የሚያስፈልጋቸው እና በመንግስት በኩል በይፋ መነገር ያለባቸው ነገሮች ያው በራሳቸው መንገድ የሚነገሩ ይሆናል። ነገር ግን ስለ ራሴ ልንገርሽ። በተለይ ደግሞ እንዳልሽው እዚሁ አዲስ አበባ ተወልጄ ነው ያደግኩት ደግሞ መርካቶ አሜሪካን ግቢ የሚባል አካባቢ ነው። አሜሪካን ግቢ ምን አይነት ገጽታ አለው መሰለሽ? በጣም የተደበላለቀ ባህል ያለበት ነው። ሃይማኖቱን ብቲ ራጉኤል ቤተክርስቲያንና አንዋር መስጊድ በአንድ ግንብ የሚለዩበት ነው። ስለዚህ ራጉኤል ቤተክርስቲያን ለማስቀደስ ስትገቢ ያው አዛን ትሰሚያለሽ። ሁለቱንም የተማር ነው የነበርንበት አካባቢ በጣም ብዙ ባህልን አንድ ላይ እንድንወስድና እንደ ሰውም ያንን ዋጋ እንድንሰጥ አድርጎ ነው ዛሬ ላይ ያደረሰኝ። እማራሳቸው በጣም ብዙ ነገሮች አሉ። ወደፊት ፈጣሪ ከፈቀደ መጽሐፍ ጽፍበታለሁ ብዬ የምመኘው እሱን ነው። ብዙ ያልተነገረለት ታሪክ አለ። ይሄንንም ምለው በኋላ ላይ ያው ሰፈሩ በጣም በሚያሳዝን ሁኔታ ፈርሷል። እዛ የነበረው ማህበረሰባዊ ትስስሩ የነበረው መጠበቅ የነበረባቸው ብዙ ነገሮችም በማይሆን መልኩ ተበትነዋልና ያው የብዙ አዲስ አበባ ላይ ብዙ ያየናቸው ነገሮች ናቸው። 4 ኪሎም ላይ የነበረው በጣም ብዙ አካባቢዎች ላይ ተመሳሳይ ነገሮች ነበሩና አንዱ በጣም ፈንታ የመጨረሻው በነገራችን ላይ አዲስ አበባ ላይ በመልሶ ማልማት የፈረሰው አካባቢ አሜሪካን ግቢ ነበር። ከዛ በኋላ እንደውም የፈረሰ አካባቢ የለም። የመጨረሻው ጣፈንተኛ ነበርና ከዛ በኋላ ቁጭ ብዬ የማስባቸው ብዙ ነገሮች አሉ። ምርጫው ውስጥም እንድገባ አዲስ አበባንም ልደታን ወክዬ ነው የተወዳደርኩት። ነገር ግን ወደ ምርጫውም ገብቼ እንድወዳደርም ፖለቲካ ውስጥም እንድገባ አንዱ የሳበኝ ምክንያት ይሄ ነው። ምክንያቱም አዲስ አበባ ብዙ ይገባታል፣ በጣም የተሻለ ነገር ይገባታል። እንዳልሹ ነው ቅድም ስለ አፍሪካ ህብረት መቀመጫነቷ እናወራለን፣ ስለ ዋና መገኛነቷ እናወራለን። ግን ዞር ብለሽ ደግሞ ስትመለከቺ የሚያከራክሩ ነገሮች ደግሞ በጣም ወርደው ታገኛቸዋለሽ። መነጋገር የነበረብን በቻርተሩ ላይ ለምሳሌ በአጀንዳ 2063 የአፍሪካ ህብረት የ50 ዓመት ዋና እቅድ ብሎ ያስቀመጣቸው ውስጥ ከዋና ዋና ትኩረቶቹ መካከል አንደኛው የባህል ትስስርን መፍጠር ነው። ሁላችንም ስለ አፍሪካ ህብረት ያለን ግንዛቤ ለሌሎች የአፍሪካ ሀገራት ሌሎች ዜጎች ሲመጡ እኛ በባለቤትነት ነበር ማውራት የነበረብን ቢሆን
ብዙ ጉዳዮቻችን ከተማችንን የሚመጥኑ አይደሉም እና ያ እንዲሆን ብናደርግ ምኞቴ ነው። ከዚህ በላይ ብዙ ይገባታል አዲስ አበባ፣ ብዙ ልንሰራላትም እንችላለን። በጣም ብዙ መልካም የሚያስቡ ሰዎች ይኖሩባታል ከተለያየ የሀገሪቱ አካባቢ የመጡ አዲስ አበባን ቤታቸው ያደረጉ። ምክንያቱም አዲስ አበባ የሁሉም ናት ስንል እኮ ለአፍ ለንግግር ማሳመሪያ አይደለም፣ በትክክልም በተጨባጭም ያለ ነው። ብዙ ነገሮች አዲስ አበባን እንዲመጥኑ ሆነው መቀመጥ አለባቸው። አስተሳሰባችንም በዛው ልክ መሆን አለበት ብዬ አምናለሁ። ተመልካቾቻችን ስትከታተሉት የነበረው የዳማከሴ ፕሮግራማችን ይህንን ይመስላል። ለዛሬው ጨርሰናል። ጤና ይስጥልን። በጣም አመሰግናለሁ።